ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም። ላንቺ ክብር ስላለኝ ማለት ነው። መቼስ ለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። አንተ ሲጀመር የሴት ልጅ ህይወት የምታበላሽው ማን ስለሆንክ ነው? ከሴት አይደል እንዴ ተፈጠርከው? ምን ሆነ ነው? አንተ ከመቼ ጀምሮ ነው ቆይ አንተ ከሴት ጋር እንደዚህ ነገር የጀመርከው? እንደዚህ ማይሆን ነገር አትበይተይ። ለምን ምናምን ስላልክ አይደለም። በቃ አትለማመጥ፣ እዚች ጋር አታስመስል። ህይወት አበላሽተህ እኔ ምን ምደብቅ መስሎ ነው? ማንን ህይወት ነው ያበላሽው? ታይሚንግ አንተ እናትህ እዛ አንቺ እንዴት እንደዚህ ያደርጋለሁ እያወቅሽ አንተ እንዳልደረግምክ። ቆይ እውነቱን ተናገር፣ ሌላ ዱላ ውስጥ ከመግባታችን እዲ በጣም ይገርማል። ጉድ እኮ ነው። የ12ኛ ልጅ ክላስ ልጅ አስረግዟት ጠፋ። ማይታመን ነው ወገን። ወዴት ያዙት? ልጅ የትም መንቀሳቀስ አይቻልም። ዛሬ ጉድ ነው። ሰላም ፋሚሊ እንዴት ናችሁልኝ? የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች ሰላም ጤና ፍቅር ከእናንተ። ዛሬ ደግሞ ልዩ ነው። ዛሬ የሚገርም ነው። አስረግዟት ጠፍቷል። ወገን ምንድን ነው? እስከ ቪዲዮ መጨረሻ ተከታተሉ፣ የትም እንዳትሄዱ። የምር ጉድ ነው ዛሬ። ጉድ ነው ብላችሁ ጉድ ነው ዛሬ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ ያደርጋችሁ አንተ እንዴ እንደዚህ ትቆያለህ እንዴ? ምን ሆነክ ነው? ትምህርት ቤት እኮ ሂጄ ነው። ፀሐይ ላይ እኮ ገትረን እኮ እንዴ ወይ ቤት አልገባንም። ፀሐይ ላይ እኮ ገትረን እኮ ሳልቀበልም እኮ ነው የመጣሁት። ስደውይ አንቺ ምን ሆነሻል? እንዴ እና እፈልጋለሁ ካልኩ ቶላት መጣም እንዴ ምንድነው? የት እንደምመጣ በዚህ ፀሐይ በዚህ ሙቀት እና ታዲያ ወይ በባጃጅ ወይ በሆነ ነገር ነው መምጣት ያለብህ። በጣም እፈልጋለሁ ብዬ ነው የነገርኩህ። ምናምን ስትይ እኮ ነው ምን ሆነሻል? ለማንኛውም እዛ ጋር ካሜራ አለ። ሰላም በል ቤተሰቦችን። ከዛ ያለውን ነገር በደንብ እናወራለን። ብዙ የምናወራው ነገር አለ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ነኝ። እንዴት ፈጠረ ወይ የተፈጠረውን ተናግረኝ አንተ። እኔ አሁን የሆነ በቃ ምንም አድባበስ አያስፈልገውም። አዎ ጊዜም ሲጀመር እዚያ ተገትረን ኃላፊነቴን ተወጥቻለሁ። ልጅቷ በጣም ስለጨቀጨቀች የሚገባኝን ነገር አድርጌያለሁ። እንደ ሴት ስለተሰማኝ መታም ስታወራኝ ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም። ላንቺ ክብር ስላለኝ ማለት ነው። ስለዚህ ራስሽ የምትናገሪውን ነገር ተናገር፣ የምትጠይቂውን ነገር ጠይቂው። ብቻ ማድረግ ያለባችሁን ነገር አድርጉ። እሺ አሁን እኔ ምንም ዝባዝንኪ ውስጥ መግባት ሳልፈልግ ይሄ ትክክለኛ ነገር አይደለም። አንድ ሴት ልጅን ማስረገዝ በ12ኛ ክላስ ይሄ ልክ አይደለም። አሁን እንትን የምትሉ ሰዎች ማቆምን ነገር ሼም ነው ለማውራት ግን ቢሆንም የትምህርቱ እኮ ነው የምናወራው። ይሄ ለትውልዱ እንዲያልፍ ነው ነገር የምናወራው እና በስርዓቱ ከጋብቻ በፊት አታደርጉ። ኖ ፕሊዝ። እኛ ትምህርት ነው፣ መሳቅም ዘና ማለትም ትችላላችሁ ጋይስ። እስቲ አሁንም ያለውን ነገር እያየን ነው የምንሄደው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ አንተ እቺ ልጅ የት እንደምታውቃት ማንነት መጀመሪያ አስጨርሰኝ። የት እንደምታውቃት መቼስ ለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። ምክንያቱም እኔም አልፌበታለሁ። ጎረምሳ ስትሆን ጭራሽ ይሄንና ሌቭል ላይ አልፈክ አንተ ሲጀመር የሴት ልጅ ህይወት የምታበላሽው ማን ስለሆንክ ነው? ከሴት አይደል እንዴ ተፈጠርከው? ማናት? ምንድነው ያበላሽው? ትንሽ ሲጀመር ስለምንድን ነው? ልጅቷን የተዋወቀው ቲክቶክ ላይ ነው። አዎ ማናት ልጅቷ? ቲክቶክ ላይ ደግሞ አንተ ብዙ ጊዜ ታበዛለህ፣ ፖስት ታደርጋለህ ምናምን እና ቲክቶክ ላይ ነው የምታውቃት። ከዛ ልጅቷን በማይሆን ቃላት ተስፋ ሰተህ ምናምን ሃይሚ አንቺ እኮ ዝም ብለሽ እኮ ነው የምትደክሚው። አሁን እሱ እኮ ልቦና ያውቃል። ሲጀመር ብዙ ጊዜ እየተደበክ እየሮጥክ ስልክ ስታወራ አይሃለሁ። አራታስቂ ማሪውን አንቺ ተይ በእናትህ ቀልድ አይደለም ያዝ ነው። ቀልድ ካለያሽና እኔ ምን ልጅ ነው ተበላሽው? እዚች ጋር አንተን ፀሐይ ላይ ቆማ የምትጠብቀው ቤት ውስጥ እንደዚህ አይነት ነገር አናወራም ብለን ነው። ቤተሰብ ሳያውቅ ነው ቀድመን እዚህ ጋር መጥቼ ማወራ። እኔ በጣም እንድናገር እየገፋፋኝ ነው። ይቅርታ አድርጊልኝና እኔ ወንድምሽን ማስቀየም ሳልፈልግ ላስቀይመው ነው። አየህ አይደለም የምታደርገው ነገር ሲሪየስ እያወራሁኝ ሳይሆን እኔ ሲጀመር ማን አድርገሃል? ምንድነው ያደረኩት? ኧረ እባክህ ስታረገው እንትን ያላለክ ምንድነው ያደረኩት? ማርያምን ልጅቷስ ማናት? ልጅቷን ታውቃታለህ? ሲጀመር ሶሻል ሚዲያ ላይ ቲክቶክ ላይ አንተ ሲጀመር ከሴቶች ጋር ራሱ መታየት የለብህም። አልደረስክም ወይስ ደርሻለሁ ብለህ ለማረጋገጥ ነው? ከዚህ በኋላ አልታይም አትበል። ያጋረከውን ነገር መጀመሪያ ኃላፊነት ወሰድ። የሰው ህይወት ካበላሸ በኋላ አልታይም ትላለህ። አንተ ዩኒቨርሲቲ ትሄዳለህ፣ እሷ ልጅ ታሳድግ አይደል? የማንን ህይወት ነው ያበላሽሁት? ቆይ
ልጅቷን ያስረገዝካት ልጅ ነው ምልክ። ምንድነው ማስረግዘው? አንቺ ያምሻል እንዴ? ሜላት የምትባል ልጅ አታውቅም? ማናት ሜላት ሲጀምር? ኧረ እባክህ ቲክቶክ ላይ አታውቅም? ሜላት የምትባል ልጅ አላወራም? ኧረ ሜላት የምትባል ማላውቅም። የማንንም ህይወት አላበላሽ። በእናትህ ግን አትቀልድ አንተ። ታናሽነትን ረሳ እንዴ? ዝም ስታበቅል ልጅቷ እርጉዝ ነች። በዛ ላይ ደርሳለች። ዝም ብሎ ማርገዝ አለ እንዴ? ሳንገናኝ ምን ዝም ብሎ ይረገዛል? ማላቃት ልጅ ሜላት። ይሄ ነገር ትምህርት ነው። ያው ፕራንክም ይሆናል ብዬ ተስፋ አደርጋለሁ። ትምህርትም ስለሆነ እናንተም ቁም ነገር እንደምትወስዱ እንደምትጨብጡ አልጠራጠርም። ስለዚህ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮ አበረታቱኝ። ሌላ ነገሮችንም እስቲ አሁን ያለውን ነገሮችን እያየን ምን እንደሚፈጠር እያየን እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁ ጀመር። ማናት አሁን እዚህ ጋር አታስመስል። ያሟል እንዴ ልጅ? እኔ ጤነኛ አይመስለኝም። አሁን ለማስመሰል ድራማ ምናምን ብትተው ነው የሚሻለው። ማርያምን ተዋረ እንደዚህ ይሄን ነገር ለቤተሰብ ገና ሳይነገር አብራሱ አልሰማለም ገና። በቃ ይሄን ቪዲዮ ያየዋል እኮ ምንም ነገር የለም። አይ እኔ እንደዚህ የምትዋሻ አይመስለኝም ነበር የምር በጣም እንዴ። አንተ ስርዓት አይኖርም እንዴ? ምን ሆነ ነው? አንተ ከመቼ ጀምሮ ነው ቆይ አንተ ከሴት ጋር እንደዚህ አይነት ነገር የጀመርከው? እኔ ሴት ራሱ አያወራም ብዬ እኮ የምመሰክርልህ ሰው እኮ ነህ። አንቺ በማርያም እንደዚህ ማይሆን ነገር አትበይ። ተይ በማርያም ምናምን ስላልክ አይደለም። በቃ አትለማመጥ። እዚች ጋር አታስመስል። ማስመሰል እኮ አይደለም ልጅቷን። እሺ ወይ በጸባይ አየሽው? ለምን አትመቹም እንዴ? ቀላል ቢተዋል እንዴ? መምታት እኮ በጣም ትንሹ ነገር ነው። ገና ትታሰራታለህ። በጣም ያናደደኝ እድሜ ያልደረሰች ልጅ ህይወት አበላሽተ እኔ ምን ምደብቅ መስሎ ነው? ማንን ህይወት ነው ያበላሽው? ታይሚ አንተ በእናትህ እዛ አታስመስል። ሜላት የምትባል ልጅ እያልኩ ነው። ሜላት ማናት ሲጀመር? ቲክቶክ ላይ ነው ሜላት የምትባል ልጅ ሲጀመር አላውቅም። ታውቃለህ? አታስመስል። አሁን ቀጥ ብዬ ይዤ እንዳልል ይዞን ታውቂያለሽ አይደለ? አዎ በቃ ፖሊስ ጣቢያ ነው መግባት ያለበት። ያክል እንግዲህ ጠይቄያለሁ። እውነቱን መናገር ስላልቻልክ ፖሊስ ጣቢያ ቀጥታ ነው የምገባው። እኔ እንትን የሰው ህይወት አበላሽታ እኔም ሴት ነኝ። እሺ ነገ የሚያጋጥመኝን ነገር አላውቅም። እኔ ማንንም ህይወት ታሳዝነኛለች። ለምንድን ነው የማታበላሽው? ከዚህ በላይ ምን ልታረጋት ነው? ማንን ህይወት ነው ያበላሽው? ልጅቷ እርጉዝ ናት። ምንድነው የምታረጋው? ቤተሰቧ ገና ሳላቃት ነው እስካሁን ማናት ላይ ነው ሳላቃት ነው እንደምታረጋው። ድራማ እየሰራ ነው እንዴ? እኔ ምን ድራማ ነው? እናንተራችሁ እንጂ ካሜራ ይዛችሁ መጣችሁ። አይ መድረሱ ግን በጣም ያስደስታል። ለማንኛውም በጣም ይገርማል። በጣም እኔ ግን አላቅም ነበር። እኔ እንደዚህ አንጠብቅም። አሁን አሳፈርከዋል ወይስ አላደረከው? በቃ አላደረኩትም። እኔ ማንና ሲጀም እንዴት ነው የምትጠይቀው? አንቺ እንዴት እንደዚህ ያደርጋለሁ እያወቅሽ አንተ እንዳልደረግምክ። ቆይ እውነቱን ተናገር። ሌላ ዱላ ውስጥ ከመግባታችን ግን ስንት ነገር ያቀጥማለሁ ነው አላማዋ። አንቄ ደፋለሁ ካልፈለክ እንዴት እኔን አታውቂኝም? አዎ አላውቅም። አውቅ ነበር ግን እንደዚህ አይነት ብልግና እንደምትሰራ አላውቅም ነበር። ባለቂ እኔን እያወቅሽ እንዴት ዝም በል በእናትህ። ሜላት ቲክቶክ ላይ ሲጀመር ነው ሜላት ማን ናት? ቆይ እኔ እኮ አላውቃትም። ሜላት ናታ። ሜላት ያስረገዝካለች ናት። ሌላ ማንንም አይሆንም። ብዙ ሜላት ነው ያስረገዘው ማለት ነው። ከበዛብህ ደግሞ እስቲ አንተ የምታውቃቸውን ንገረና። ብዙ ሜላት ነው ያስረገዝከው ማለት ነው። አንተ ከማገኘው አልክ ነው። ግን ለምንድን ነው የምትቅለሰለሰው? እኔ ሲጀመር ቤት ነው የምውለው። ቤት ነው የምውለው። እኔ በምን ሰዓት ወጥተህ እንደምታደርገው ምን አውቃለሁ? እኔ አንተ ዘመኛ ነኝ። እና ይሄን እያወቅሽ እንዴት እኔ ናት? ለነገሩ እኔ ስለሌለሽ ተመችቷል። እኔ ልጅቷን አይ በቃ ያንቺ ችግር ነው። አየሽ ቤት ነው ማለት ነው። ቤት ስለሚውል እናንተ ስትወጡ ቤት ነው ማለት ነው የሚያመጣቸው ሴቶቹ። ምንም ማድረግ አይቻልም። ካስረገዛትም ሄዶ ይቅርታ ጠይቆ አገብቷት እንድኖር በዚህ መልእክታችንን እናስተላልፋለን። አንተ ወጣት ልጅ ነህ፣ ያው ሰርተህ ማስተዳደር ትችላለህ። ስለዚህ አግባት። ያለ አማራጭ ማግባት ነው። ያንተ አባት ነህ። ስለዚህ ማግባት ያው ስቀልል ነበር። ያው ምንም ማድረግ አይቻልም። ስለዚህ እንትን ማድረግ እስቲ አሁንም ጭራሽ ቤት ድረስ እንደዚህ አትበሉ። ተው ሃይ ቤት ድረስ አልቻልኩም ከዚህ በላይ እኔ ካልሳቀ ቤት ነው ያወጣቸው። ከዚህ በላይ አልቻልኩም። ለማንኛውም ግን በቃ አንቺ እውነቱን ተናግሪ። አልቻልኩም ከዚህ በላይ ፍራንክ ማድረግ። ልጁን አሳዘነኝ። አንተ ምንም አላደረክም፣ ማንንም አላስረገዝክም። ሊያለቅስ ነበር እኮ። አስረግዛል እንደው እንዴ? ምንድነው ማስረግዘው? ዝም ብሎ ይረገዛል እንዴ? ኧረ ወይኔ ዝም ብሎ ይረገዛል ሳላገኛት ምናምን ሲል እኮ ግራ ገባ። እሺ በዚህ አጋጣሚ ያው ከጠየቅን አልቀረ ጓደኛ አለ ቆይ አለክ? ኧረ የለኝም ምንም። ኧረ ተው ተናገር ወደ ቀድሞ አቋሜ ሳልመለስ። አይ እሱን እንግዲህ እንግዳል ግን አንቺ ተንቀጠቀጠ ቤት ነው የሚያመጣቸው ስል አልሳቀብኝም እንዴ? ማለት እኔ ራሱ ጭራሽ ቤት ነው ካልኩ ማለት እንጂ ራሱ ተጠራጠርሻ ቤት ምናምን በቃ ይሄኔ በሌለበት ፍራንክ ነው። ለማንኛውም
እሺ እና ለማንኛውም ፍራንክ ነው፣ ይቅርታ። እኔ እሷ ነች ይዛኝ የመጣችው። እኔ ነኝ እባክሽን ምናምን ብላኝ ነው። እኔ ነኝ ይታረክልኛ። አረ ችግር የለም ግን እንዴ ትንሽ ቤት ይዛችሁ ነው ምጋ እኔ እንደዛ ከትምህርት ቤት ደውለሽ አስደንግጠሽ አምጥተሽኝ ጭራሽ ሜላት አስረገዝ። አሁን ሜላት የሚባል ሰው ማናት ሜላት? እኔ ዝም ብዬ የመጣልኝ ስም የጠራሁት እኔ ራሱ እኮ ነው። አዎ ሜላት አልኩኝ። ምንም ማለት የመጣልኝ ስም የጠራሁት ማነች እኮ እያልኩኝ ነው። አይ ኢማጂነሪ ናት ሜላት። መንፈስ ነች፣ በሐሳብ ነው። አላቅም እንግዲህ ዝም ብዬ የመጣልኝን ማናት ምናምን ስትል የመጣልኝን ስም ዝም ብዬ ሜላት ምናምን ብዬ ጠራው። ለማንኛውም አሁን ወደ ቁም ነገሩ ስንመለስ አንተን ፕራንክ ለማድረግ ነው የመጣ ነው። ሌላው ደግሞ ይሄ ቻናል ያንተ ነው። ሰርፕራይዝ ከሰናል ያው የተሰማን ነገር ከሰናል እንደዚህ በቀላሉ አይ በጣም እየዛተ ነው ግን ፕራንክ ነው። እሺ ቤተሰብ በጣም ሁለታቸውንም በጣም አመሰግናለሁ። ሃይሚን ግን አንቺን ቤት እንጨርሳለን። እውነት አሁን እንጨርሳለን። እኔ አልፈራም ሲጀምር። አሁን ይሄም ቪዲዮ ሲለቀቅ መጀመሪያ የሚያየው ሰው አሁን እኔን ካስረገዝክ ነው የሚለኝ። መጨረሻው ሰው ካለ አስረግዛለሁ ነው የሚለኝና እኔ ምንም ሚላት የምትባል ልጅም አላውቅም፣ ምንም አላስረገዝኩም። ከደሙ ንጹህ ነኝ። ይሄ እንዲታወቅልኝ የሚፈልገው እና በጣም አመሰግናለሁ ሁለቱንም። በራስ ቻናል አሁን ቀጣይ ቪዲዮ ስትሰራ መግቢያ ስትሰራ እንዴት ነው የምትሰራው? እሱን ብቻ በልና እንጨርሳለን ቪዲዮአችን። አሳየን እስቲ ብቃትህን። እስቲ መጀመሪያ ራስ በል እንጂ እኛማ ብለናል። ግን አሁን አንተ ቀጣይ የራስ ቻናል ቀጣይ ቪዲዮ ካልሆነም ሊቀር ስለሚችል እስቲ ታይቶ ይቀራል። ሰላም ሰላም፣ ውድና የተከበራችሁ የምንታቡስ ቤተሰቦች ስሙ የመስቀሉ ባለፈው መስቀሉ አሉኝ፣ አሁን አስረገዝክ ሜላታን። እኔ እሺ ምን ላድርግ? እሺ ሰላም ሰላም፣ ውድና የተከበራችሁ የምንታቡስ ቤተሰቦች፣ የመስቀሉ ቤተሰቦች ከዛስ ምንድነው እንዴ? ከዛስ ምንድነው? እኔ እየነገርኩ ነው። በቃ ይሄ ቻናል ይቀራል። አልደረሰም። ለአቅመ ሔዋን አልደረሰም። አረጨ አሁንም ለአቅመ ሔዋን እውነት በጣም ጭቆና ነው እየደረሰብኝ ያለው። ለብቻ መሆን ጥሩ አይደለም ማለት ነው። ከካሜራ ውጭና ከካሜራ ውስጥ ከባድ ነው ማለት ነው ይሄ ነገር። አዎ ሰው ላይ እንደምታየው ቀላል በሰው ስታየው እንትና አስተካክል የምትሆነው ይቀራል። ሰላም ሰላም፣ ውድና የተከበራችሁ የምንታቡስ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ እና መስቀሉ ነኝ። እሺ ለማንኛውም እንደዚህ ነው የሚባለው። ቀጣይ ሰላም ሰላም የኛ ቤተሰቦች፣ የኔ ውድ ቤተሰቦች እንዴት ናችሁ? ወይም ደግሞ የምንታቦስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የመጣሁት እንደዚህ ለዚህ ምናምን ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ሁል ጊዜ የኔ ቪዲዮዎች እንዲደርሳችሁ አድርጉ ብለህ ትቀጥላለህ ማለት ነው። እንወዳችኋለን። አስተውስኩት ነው። ሰላም ሰላም፣ ውድና የተከበራችሁ የምንታቦስ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እና ዛሬ የመጣሁት በአዲስ ቤት ተከፍቷል ብለው ይሄው አስደንግጠውኝ ነው የመጣሁት። በቃ ቀጣይ ጽፈህ ተለማምደህ ና። እሺ ለዛሬ አላስጨንቅህም። አንተ በቃ ለአቅመ አዳም አልደረስክም። ይሄ ቻናል ታይቶ ካሳዘንከን ይጫናል ቪዲዮ። አልደረስኩም። አላስረገዝኩም። እሺ ይሄ ጨዋታ ከካሜራ ጀርባ ጸባይክ ታይቶ አይ የምር ግን ጸባይህን ሳላደንቅ አላልፍም። ማለት የተናደደን ሰው ፈገግ በማለት ማቀዝቀዝ ትችላለህ። እውነት ለመናገር የምር አድነቀነዋል። ይምባሪን ግን በጣም ብዙ እንሄድብህ ነበር ባይዘይ ኮስተር ብትል ግን ፈገግታ በራሱ ዘንችልኝ ጀመረ ወደ ምትክፉ ሰው ነው በሰበቡ ችግር የለም እኮ ምንም ደርሷል። ችግር የለም። ለማንኛውም ቤተሰቦቻችን አብራችሁን ስለነበራችሁ እናመሰግናለን። እንግዲህ ሰብስክራይብ እያደረጋችሁ ስላበረታታችሁትም እናመሰግናለን። ከወዲሁ ማለት ነውና ቀጣይም ደግሞ በደንብ ሌሎች ሰዎች ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉት ሼር አድርጉላቸው።
ናው አንተ ደግሞ ገና ብዙ ስራ ይጠበቅብሃል። ከሌላ ከኔጌቲቭ ነገሮች ነፃ የሆነ ስራ ሰርተክ እነዚህን ማያሳፍሩ ቤተሰቦች ማዝናናት መቻል አለብክ። በቃ እነሱ መዝናናት መጫወት ነው የሚፈልጉት። ማዝናናት መጫወት አለብክ፣ ግዴታ ነው፣ ኃላፊነት ስላለብክ ከዚህ በኋላ ማለት ነው። ተስፋ እንዳትቆርጥ፣ እንዳትደክም፣ በትናንሽ ነገሮች ወደ ኋላ እንዳትል እና ያው መግቢያ ላይም ብዙ ያወራናቸው ነገሮች አሉ። ቪዲዮን ጨርሰህ ብዙ ትማርበታለህ። እንግዲህ በርታለን፣ እንወድሃለን። አመስግናት ሃይሚ። ኧረ እኔ አይመሰገንም፣ አለቅሳለሁ እኔ ስመሰገን። እሺ ሃይሚዬ እንወድሻለን በጣም። ፋሚሊ ዛሬ አስረግዟል የሚባል ነገር ቪዲዮ ነው እንትን እያለው ብዙ ነገሮችን ትምህርቶችን እንደወሰዳችሁ ተስፋ አደርጋለሁ። በተለያዩ በሃይ ስኩል ደረጃዎች እንዲህ አይነት ነገሮች ይፈጠራሉ እና ተማሪዎች ተቆጠቡ። ይህን ቪዲዮ እያያችሁ ያላችሁት አግቡና ያው የደስታ ህይወት እንድኖራችሁ እመኛለሁ። ሰብስክራይብ አድርጉ። ስለነበረኝ ጊዜ አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። ብዙ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። ስለዚህ አንተ ወጣት ልጅ አግባ፣ ያው ብዙ ነገር ትደርሳለህ ብዬ አስባለሁ። ያው ስቀልድ ነው፣ ዘና በሚያደርገው ዘና እያላችሁ ፈታ ዘና። ቤተሰብ ጨረቃ ፋሚሊ ሰብስክራይብ አድርጉ። አመሰግናችኋለሁ። በቀጣይ ቪዲዮ አገኛችኋለሁ።